በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? ውድ የቻናላችን ተከታታዮች ሁሉ ነገር ሰላም ነው ወይ? እኛ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ይህ ምግባር ቲዩብ ነው። ዛሬ እንግዲህ ሁላችንም ልናውቀውና ልንወያይበት የምንችል አንድ ሐሳብ ይዤላችሁ መጥቻለሁ። ይህም ሐሳብ ምንድነው? ክርስቲያናዊ ልጆችን እንዴት እናንጽ ወይም ደግሞ ወላጆች ልጆቻቸውን እንዴት በክርስትና ህይወት መስራት አለባቸው የሚለውን የምናይ ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሚዲያችንን ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። በመጀመሪያ ወላጆች ሊረዱትና ሊያውቁት የሚገባው ነገር ምንድነው? ልጆች የእግዚአብሔር ስጦታዎች ናቸው። ነገር ግን የእግዚአብሔር ስጦታዎች ናቸው ማለት ከወላጆች የሚጠበቅ በጣም ብዙ ኃላፊነት አለ። ይሄ ኃላፊነት ደግሞ ሞር የስጋ ሳይሆን የነፍስ ኃላፊነት ነው። አይ ቲንክ አሁን ላይ ብዙ ወላጆች ይሄንን አይረዱም። ልጆች ከስጋ በላይ የነፍስ ኃላፊነት እንደሆኑ እግዚአብሔር ልጆችን የሚሰጠን በመንፈሳዊ ህይወት ሰርተናቸው መልሰን ለእግዚአብሔር ለመስጠት ወይም ደግሞ መንግስቱን እንዲወርሱ ለማድረግ ነው እንጂ ሌላ ፐርፐዝ የለውም። ወይም ደግሞ በጣም ያነሰ ነው ሌላው ፐርፐዝ እና ትልቁ ነገር ይሄ ነው። ስንቶቻችሁ ይሄንን ትረዳላችሁ? ይሄን እንደ ጥያቄ ልተውላችሁና ወደ ዋናው ሐሳብ ስገባ ወላጅ እንዴት አድርጎ ልጆችን በክርስትና ህይወት ማሳደግ አለበት? የመጀመሪያው ነገር አንድ እናት ነፍሰ ጡር በሆነችበት ሰዓት ይሄን ካወቀችበት ጊዜ ጀምሮ እግዚአብሔር በፈቀደው ንስሐን እየገባች ቀኖናን እየተፈጸመች ቶሎ ቶሎ ስጋው ደግሞ ልትቀበል ይገባል። ብዙ ሰዎች ይሄንን ሊቃወሙ ይችላሉ። በእርግዝና ጊዜ ስጋው ደግሞ መቀበል ልክ ላይሆን ይችላል የሚሉ ሰዎች አሉ። ነገር ግን ይሄ ልክ ያልሆነ አስተምሮ ነው። እናት በልጇን በሆዷ በያዘችበት ሰዓት ቶሎ ቶሎ ስጋው ደግሞ ልትቀበል ይገባል። ይሄም ልጇ ገና በሆድ ሳለ እየተሰራ መንፈስ ቅዱስ እያደረበት እንዲመጣ ያደርጋልና ከተወለደም በኋላ ከክርስትና በኋላ እንደዚህ ቶሎ ቶሎ ስጋው ደሙን እየተቀበለ ልጆች እንዲያድጉ መደረግ። ከዛም በኋላ ደግሞ ስጋው ደሙን ከተቀበሉ በኋላ ጥንቃቄ ሊደረግ ይገባል። ልጆች እያደጉ ራሳቸውን እየቻሉ ከወላጆቻቸው ጋር መነጋገር የተነገራቸውን መረዳት እየቻሉ በመጡበት ሰዓትም ስጋው ደግሞ ከተቀበሉ በኋላ ሊያደርጉ የሚገቡ ጥንቃቄዎችን በግልጽ ማስተማርና አሪያ ሆነን ደግሞ እኛም ተቀብለን አብረናቸው እያዋልን ስርዓት ልናስይዛቸው ይገባል። የመጀመሪያው ነገር ይሄ ነው የሚሆነው። ልጆች በህፃንነታቸው በታመሙ ጊዜ ብዙ ወላጆች እንግዲህ ልጆቻችሁን ይዛችሁ ወደ ሐኪም ቤት ትሮጣላችሁ። ምናልባት ጸበል መጠመቅ ትዝ የሚላችሁ ተስፋ መቁረጥ ስትገቡ ወይም ደግሞ ሐኪም ቤቱ ነገር አልተሳካ ሲላችሁ ወደ ጸበል ነው የምትሄዱትና የመጀመሪያው ስቴፕ ግን ጸበል ማስጠመቅ ልጅን ይቀድማል። ስለታመመ ብቻ ሳይሆን አንድ ልጅ በጣም ቶሎ ቶሎ ጸበል ሊጠመቅ ይገባል። ተማሪም ሊሆን ይችላል ወይ ትምህርት ቤት ያልገባ ሊሆን ይችላል። አንደኛ ጸበል በመጠመቁ የሚያገኘው ጥቅም ምንድነው? እኛ የምናያቸው ብዙ መንፈሳዊ ውጊያዎች አሉና ከዛ ይጠብቅልናል። ሁለተኛ ደግሞ ጸበል በመጠመቅ እምነታቸው እግዚአብሔር እንደሚመራቸው እንደሚያድናቸው እምነታቸውን እየጨመረ መንፈስ ቅዱስ በላያቸው እያደረ ይሄዳልና ልጆችን ቶሎ ቶሎ ጸበል ማስጠመቅ ይገባል። ከዛ በላይ ግን ልጆችን ቶሎ ቶሎ ስጋው ደሙ እንዲቀርቡ ማድረግ አለብን። ከዛ ውጪ በቤታችን ውስጥ ከልጆቻችን ጋር ወይም ደግሞ ወላጆች ከልጆቻችሁ ጋር የጸሎት ሰዓት ሊኖራችሁ ይገባል። ጠዋትም ሊሆን ይችላል፣ ማታም ሊሆን ይችላል፣ ቀን ላይም ሊሆን ይችላል። በትክክል የጸሎት ስነ ስርዓት እንዴት እንደሆነ ልታሳዩአቸው ይገባል። ተንበርክከው እንዴት ለክርስቶስ መስገድ እንዳለባቸው፣ እንዴት ለቅድስት ሥላሴ መስገድ እንዳለባቸው ይሄንን ልታስተምሯቸው ይገባል። ከምግብ በፊትና ከምግብ በኋላ ጸሎት ማድረግ ግዴታ እንደሆነ፣ ምን አይነት ጸሎት ሊያደርጉ እንደሚገባ ይሄንንም በግልጽ ልታሳዩአቸው ይገባል። ከዛ ውጪ ስርዓተ ቤተክርስቲያን ሊማሩ ይገባል። አይታችሁ ከሆነ ቤተክርስቲያን ላይ በቅዳሴ ሰዓት በተለይ እሁድ ልጆች ቤት ስለሚውሉ ወላጆች ሊያቆርቧቸው ያመጣሉና በቃ ቤተክርስቲያኗ በጣም ተረብሻ ነው የምትረፍደው። ጠዋቱም እንደዛ ሆና ነው የምትረፍደው። ቅዳሴ ላይ በጣም ሰው በፍርሃት መቆም ያለበት ሰዓት ነው። ነገር ግን ልጆች ሲረብሹ ታያላችሁ። አንድም ለልጆቹ ጥሩ አይደለም። ይሄ እግዚአብሔር የሚቀጽፍ አምላክ ነውና ታግሶ ሊቀጣ ይችላል። ወላጆችም ልጆች በዚህ ልትቀጡ ትችላላችሁና ለልጆቻችሁ ሌላ ዕዳ እንዳታመጡ ልጆቻችሁን በስነ ስርዓት ልትይዙ ይገባል። በጣም ከአቅማችሁ በላይ ከሆነ ደግሞ ግቢ ውስጥ ወይም ደግሞ ከግቢ ውጭ በር ላይ ሆናችሁ አስቀድሳችሁ ልክ የስጋው ደግሞ ሰዓት ሲደርስ ልጆቻችሁን ይዛችሁ መግባት ይኖርባቸዋል። ብዙ ጊዜ ወላጆች ልክ እግዚኦታ ላይ ብቻ ልጆቻቸውን አዝለው መጥተው እንዲቀበሉ አድርገው መልሰው ይዘዋቸው ይሄዳሉና ይሄ በጣም በጣም ሊታሰብበት የሚገባ ነገር ነው። ምናልባት እናንተ የቆረቡ ቢመስሏችሁ ልጆቻችሁ ግን አልቆረቡም። በእርግጠኝነት እንደዚህ የምታደርጉ ሰዎች ልጆች እንዲቀበሉ እቅድ ካወጣችሁ ወላጆች ኪዳን ልታስደርሷቸው ይገባል። በሌሊት ተነስታችሁ የጧትም ቅዳሴ ከሆነ በሌሊት ተነስታችሁ ኪዳን አድርሳችሁ ተአምረ ማርያም ሰምታችሁ ከልጆቻችሁ ጋር ስጋው ደግሞ እንዲቀበሉ አድርጋችሁ ልጆቻችሁ መመለስ ትችላላችሁ። እንደዚህ ሲሆን ይሰምርላችኋል። ከዛ ውጪ ግን ኪዳን ሳይደርሱ ተአምረ ማርያምን ተገኝቶ ግቢ ውስጥ ሳይሰሙ ባይረዱ እንኳን ሳይሰሙ የዛን በረከት ሳያገኙ እግዚኦታ ላይ ብቻ በቢጃማ እንደው በማሁን ባደፈ ልብስ መታችሁ ስጋው ደሙን አስቀብላችሁ ልጆቻችሁን ይዛችሁ የምትወጡ ሰዎች
በጣም ከባድ ነው። ልጆቻችሁንም ራሳችሁንም እያስቀጸፋችሁ ነውና ለዚህ ዋጋ መከፈሉ አይቀርም። ይሄንን በጣም ጥንቃቄ ልታደርጉ የሚገባ ነው የሚሆነው። ከዛ ውጪ መዝሙረ ዳዊትን ቤት ውስጥ በደንብ አንብቡላቸው፣ መጽሐፈ ሲራክን አንብቡላቸው። መጽሐፈ ሲራክን ስተነቡላቸው ማስተዋልን፣ ጥበብን እንዲሁም ምግባርን እየተማሩ ይሄዳሉ። ለወደፊት ህይወታቸው በጣም መሰረት ይሆናቸዋል። መዝሙረ ዳዊትን ስተነቡላቸው ወይም እንዲያነቡ ስታበረታታቸው ልባቸው ከእግዚአብሔር ጋር እየተገናኘ በቃለ እግዚአብሔር በፍቅረ እግዚአብሔር እየተመሰጡ ነው የሚሄደው። ከዛም ደግሞ ገድላትን አንብቡላቸው። እንደ ህፃኑ ቂርቆስ ያሉ አባቶችን ወይም ደግሞ ሰማዕታቶችን ሌሎችም ሰማዕታት ገድላቸውን ብታነቡላቸው፣ የምታሳዩቸውን ፊልሞች ምረጡ። በተለይ መንፈሳዊ ፊልም እንዲወዱ ማድረግ፣ አርያ እንዲሆናቸው የቅዱሳንን የጻድቃንን የሰማዕታትን ፊልም እንድታሳዩቸው ይሄ በጣም ይጠቅማቸዋል። ምክንያቱም አርያ ይሆናቸዋልና አድገው እንደነሱ ለመሆን ክርስቶስን ለማገልገል በጣም እንዲጓጉ ታደርጓቸዋላችሁና ቤት ውስጥ ልጆች የሚያዩት ስክሪን ላይ የሚገባው በጊዜው መንፈሳዊ ፊልሞችን ወይም ደግሞ ለነሱ በመንፈሳዊ ህይወታቸው የሚጠቅማቸውን ነገር ነውና እነዚህ የምናደርጋቸው ነገሮች በሙሉ ለዓለማዊ ህይወታቸው በጣም ሰፖርቲቭ ናቸው። ለምሳሌ መጽሐፈ ሲራክን ስተነቡላቸው በጣም ጥበበኛ ይሆናሉ። በወደፊት ህይወታቸው በስራቸው ጥበበኛ ይሆናሉ። ከሰዎች ጋር በሚኖራቸው ኮኔክሽን ጥበበኞች ይሆናሉ። እግዚአብሔር የሚወደውና የማይወደውን ነገር የተፈቀደውና ያልተፈቀደው ነገር እንዴት እንደሆነ እየለዩ ይሄዳሉና መጽሐፈ ሲራክን በደንብ አድርጋችሁ አንብቡላቸው። ከዛ ውጪ በጸሎት ሰዓት ላይ በደንብ እንዲተጉ ማድረግ። አንዳንዴ እኛ ወላጆች ወይም ትልልቆች ይቅርታ እንኳን ወላጅ አይደለሁም፣ ግን ወላጆች ምናልባት እንደ ጥፋት የሚታየው ነገር ምንድነው? ጸሎት ስናደርግ አያዩም ልጆችና ሞር ልጆች ደግሞ ታውቃላችሁ ከሚነገራቸው ወይም ደግሞ በንግግር ከሚሰሙት ነገር በላይ በአይን የሚያዩት ነገር እሱን ይዘው ያድጋሉና እናንተ ምንድነው ልጆቻችሁ እንዲያዩ ያደረጋችሁ ያላችሁ? ቤት ውስጥ መከባበር አላችሁ ወይ? መፋቀር አላችሁ ወይ? ከዛም ደግሞ እናቶች ብዙ ጊዜ የምታጠፉት ጥፋት ምንድነው? ልጆቻችሁ ፊት ራቆታችሁን ትታያላችሁ። ልብስ ልትቀይሩ ሊሆን ይችላል፣ ወይም በጣም ባጫጭር ቁምጣዎች ቤት ውስጥ ትውላላችሁ። በጣም በቦዲ ባጠሩ ነገሮች ቤት ውስጥ ትውላላችሁና እነዛ ልጆች ምንድነው ፕራክቲስ የሚያደርጉት? እንደዚህ መልበስ ኖርማል እንደሆነና ሙሉ ልብስ የለበሰች ሴት ሲያዩ እሷ ልክ እንዳልሆነች በጣም ፋራ እንደሆነች የሆነ ኋላ ቀር እንደሆነች ነው የሚያስቡትና ቤት ውስጥ የምታሳያቸው ነገሮች በሙሉ ልጆቻችሁን እያፈረሱ እያገደሉባችሁ ከእግዚአብሔር መንግስት እያረቁባችሁ ነው የሚሆነው። ልጆች እንግዲህ ሞት አይቀርምና አንድ ነፍስ አርፋ ሞታ እንግዲህ ወደ ሲኦል ስትጣል ያቺ ነፍስ በመጀመሪያ የምትወቅሰው እናት አባቷን ነው። ምክንያቱም እናትና አባቴ እንዲያርገው አላሳደጉኝም ብላ እናትና አባቷን በጣም ትወቅሳለችና ከመወቀስ እንድትድኑ ልጆቻችሁ ላይ ሞር ከስጋቸው ላይ በላይ ነፍሳቸው ላይ ልትሰሩ ይገባል ማለት ነው። ትእዛዝ እግዚአብሔርን በደንብ አድርጋችሁ አስረዷቸው። በቤተክርስቲያን ላይ አሁን በጣም ቢሰጥ ብዬ የማምነው ትእዛዝ እግዚአብሔር በደንብ እየተብራራ ሰዎች ቢማሩ በደንብ ይሰራሉ ብዬ አምናለሁና ይሄ እስከሚሆን ድረስ ግን እናንተ በቤቶቻችሁ ትእዛዝ እግዚአብሔርን አትስረቅ ሲባል መስረቅ ምን ማለት እንደሆነ መስረቅ ጀስት ምንራዳው በአንድ ወይ የሆነን ሰው የሆነ ነገር መውሰድ ሊሆን ይችላል። ነገር ግን መስረቅ በብዙ ወይ እንደሚተረጎም አሉ 10 ትእዛዛት ላይ ያሉ ነገሮችና እነሱን በደንብ አድርጋችሁ አስረዷቸው። ከቤተክርስቲያን እንዲጠፋ አታድርጓቸው። ዘወትር ቤተክርስቲያን እንዲሄዱ፣ አብነት ትምህርት እንዲማሩ፣ ግዕዝ ትምህርት እንዲያውቁ አድርጓቸውና ጾም፣ ጸሎት ገና ከልጅነታቸው፣ ንስሐ መግባት ገና ከልጅነታቸው እንዲለማመዱ፣ ኃጢአት እንኳን ቢሰራ ኃጢአታቸውን እንዴት መናዘዝ እንዳለባቸው፣ ስግደት እንዴት መስገድ እንዳለባቸው፣ ጾም እንዴት መጾም እንዳለባቸው፣ በጾም የሚያገኙትን በረከት እግዚአብሔር ምን ያህል እንደሚወዳቸው እንዲዋደዱ ደግሞ እኛስ ወይም ወላጆች እርስ በርሳችሁ ልትዋደዱ ይገባል። ያንን መዋደድ ሲያዩ እግዚአብሔር ደግሞ በምን ያህል ልክ ፍጥረቶቹን እንደሚወድ እየተረዱ ሞር ነፍሳቸው ከዓለም በላይ ለመንፈሳዊ ህይወት እያደላች ትመጣለችና አገራችን ላይ የምናያቸው አሁን ላይ ያሉ ጥፋቶች በሙሉ ወላጆች ልጆቻቸውን መስራት ባለመቻላቸው የተፈጠሩ ነገሮች ናቸውና አሁን ላይ ያለን ይህ ጄኔሬሽን ግን ይሄንን ተረድተን ልጆቻችን ላይ በደንብ ልንሰራና ለእግዚአብሔር መንግስት ልናበቃቸው ይገባል ማለት ነው። ይሄም ለኛ ሌላ ትልቅ በረከት ነው። እንደና አቡነ ገብረ መንፈስ ቅዱስ እንዲሆኑልን፣ እንደና አቡነ ተክለ ሃይማኖት እንዲሆኑልን፣ እንደና አቡነ መባጽዮን እንዲሆኑልን ይቻላል ማድረግ ይቻላልና ይሄ ወላጆች ሊያደርጉት የሚችሉት ነገር ስለሆነ ልጆቻችሁን ሞር ለዓለም ከምትጠበቁ ለቅድስና ለእግዚአብሔር አብቁ የሚል የመጨረሻ መልእክት ያስተላልፋለሁ። ምናልባት በዚህ ፕሮግራም ተምራችኋል ብዬ አስባለሁኝ። አብራችሁን ስለቆያችሁ በጣም ነው ማመሰግናችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን።